እየሰራን አስተሳሰብ ከጭንቅላትሽ አስውጭ የመጨረሻ ብዬ ያሰብኩትን ውሳኔ ወስኛለሁኝ ማለት በጣም ይደብራል። በጣም ነው የምወዳችሁ የምር በጣም ነው የምወዳችሁ ጥሩ ፋሚሊዎቼ ናችሁ ከመላችሁ በላይ ጥሩ ፋሚሊ ምን ያንቺ ችግር ብቻ ነው እንዴ እኛን አይመለከተንም ከዚህ ተሻለ ነገር መፍጠራችንም ይያልሽ ዝጋው ካሜራውንም ሲጀመር ይሄን ቪዲዮ ራሱ ከፖስትሽው ከኔ ጋር ትጣያለሽ የሚገዛ ሰው ካለ እንዲያወሩኝ ነው ከሄ ነው ካደረሽው ከኔ ጋር ነው ይደክማል ነው በቃ ይደክማል እንከፍል ለምን አታገናዝብም ሄኒ ሰላም ወድና የተከበራችሁ የኪዩ ፋሚሊዎች እንዴት ቆያችሁልኝ በያላችሁበት ሰላማችሁ ብዝት ይበል እኔ ያለው በጣም ደህና ነኝ ይመስገን ሰሞኑን የነበርንበት ሁኔታ ትንሽ ጥሩ አይደለም እንዳያችሁት ነውና የቢሮአችን ሁኔታ የሚደብር አይነት ሁኔታ ላይ ነው ያለው እና አማራጭ እየፈለኩ ነበር ዛሬም አንዳንድ ቦታዎች ላይ እየዞርኩኝ ለስራ ሰዎችን እያናገርኩ ነበር የቆየሁት እና አልተሳካልኝም እና በጣም ደብሮኛል የምር በጣም ደብሮኛልና የምጠየቃችሁ ሰዎች ሁላ ግዴታ አድራሻ ሊኖረን ይገባልና አድራሻችን ይጠይቁናል ማለት ታማኝ ለመሆን እንደ ድርጅት ነው እየሰራን ያለነው ይያልን ግዴታ አድራሻ ሊኖረን ይገባልና እንደዚህ ለስራ ምናምን ለፕሮሞሽን ቢሄጂ ሳናግራቸው አድራሻችሁ የት ነው ምናምን የሚል አይነት ጥያቄ እየጠየቁኝ ጭራሽ ሊቀበሉኝ አልቻሉምና ደብሮኝ ከፍቶኝ ቁጭ ካልኩበት ለእናንተ ላማክራችሁ ብዬ ነው የመጣሁትና ብዙ ብር ተበድረናል ማለት ኬዲኤች ቢሮውን ስንከፍት በጣም ብዙ ብሮችን ተበድረን ይከፈት ነው የጀመርነው መጀመሪያ ስንጀምርና የነዛ ብድሮች ደግሞ ሰርተን እንመልሳለን ብለን ነበር ያሰብነውና ሁኔታዎች ደግሞ ስራዎች እየተገኙልን አይደለም ያሉት ለፕሮሞሽን ሰው እየተቀበለን አይደለም ያለውና ግዴታ ያ ብር መመለስ አለበት እና እኔ ደግሞ በጣም ፑሽ ታረጋቸው ነበር ዳኒንም ሄኒንም ቢሮ እንዲከፈት ቢሮ ስራ እንድንጀምር ብዬ በጣም ስጫናቸው ነበር የቆየሁትና በቃ በእኔ ምክንያት ነው በሉት ያ ብር ሁላ እንድንበደረው የሆነውና የኔ ጥፋት ነው ሙሉ ለሙሉ የኔ ጥፋት ነው በቃ ያ ሁላ ጣጣ ውስጥ የገባ ነው ያ ሁላ ክሬዲት ውስጥ የገባ ነው በራሴ ችግር ነውና በቃ ማለት ከዚህ ጣጣ ውስጥ መውጣት አለብን እና ብዙ ነገሮች እያሰብኩ ነው ብዙ መፍትሄ ይሆናል በያሰብኩትን ነገር እያሰብኩ ነው የቆየሁትኝና የመጨረሻ በያሰብኩትን ውሳኔ ወስኛለሁኝ ማለት በጣም ይደብራል ማለት ዩቲዩብ መስራት ከጀመርኩኝ ምናልባት 2 አመት 3 አመት ይሆናል እና 7000 ደስ የሚሉ 7000 ፋሚሊዎች አሉኝ በጣም የምትወደዱ ፋሚሊዎች ናችሁ እግዚአብሔርን በጣም ደስ የምትሉ ማለት በጥሩም በመጥፎም ሰዓት አብራችሁኝ ያላችሁ በሁሉም ነገርና ደስ የሚል ፋሚሊ አፍርቼበታለሁኝ በቃ ላይክ ልክ እንደ ኖርማል ቤተሰብ ያክል ጥሩ ፋሚሊዎች ናችሁ ግን እና አሁን በቃ የመጨረሻ ያልኩት ውሳኔ ምንድነው ዩቲዩብን ለመሸጥ ወስኛለሁኝ ዩቲዩብ አካውንት ልሸጠው ነው ማለት 7000 ፎሎወርስ አለው ሰብስክራይብ አለው ሞኔታይዝ ሆኗል እና ሞኔታይዜሽን ስቴፑን ጨርሷልና በቃ በዚህ አጋጣሚ መግዛት የምትፈልጉ ካላችሁ አናግሩኝ ኬን አስቀምጥላችኋለሁ አናግሩኝ እና ማለት በቃ የመጨረሻ ውሳኔ ነው ማለት ከዚህ የተሻለ ሌላ ነገር ምንም ላስብ አልቻልኩኝም ሌላ ከዚህ ጣጣ ውስጥ የምንወጣበትን መንገድ ላስብ አልቻልኩኝም እና ብዙ ነገሮችን ሳስብ ነው የቆየሁት እና ግራ ስለገባኝ የመጨረሻ ውሳኔ ነው የወሰንኩትኝና በጣም የሚከፋል ከምላችሁ በላይ ማለት 7000 ሰብስክራይብ ያለውን ቻናል ማጣት ወይ እሱ ብቻ ሳይሆን 3 አመት የማቃችሁን ፋሚሊዎቼ እናንተ ሉዝ ማድረግ ማለት ይደብራል ግን በቃ ሌላ አማራጭ ስለሌለን ነውና እነ ሄኒን ዳኒን አልነገርኳቸውም ሄኒን ጠርቻለሁ እዚህ እንደውም ለስራ ሰው ላናገር ሆቴል ማናገረው ስለነበረ እዛ ላናገር ሄጃለኝ ብዬ ነበር እና ስለሱም ላወራው ስለ ዩቲዩብ መሸጡንም ልነግረው ጠርቻለሁ ከፍቶኛል የምር ማለት ደስ አይልም የወሰንኩት ውሳኔ አቃለኝ ግን በቃ ሌላ አማራጭ ስለሌለኝ ነው ይሄንን የወሰንኩትኝና ሄኒ ይምጣና በቃ ነግረዋለሁ ያለውን ነገር በቃ ከዚህ ጣጣ ውስጥ ለመውጣት ያለን አማራጭ ይሄ ብቻ ስለሆነ እንደሚቀበልኝ ተስፋ አድርጋለሁ በቃ ምንም አይነት አማራጭ ስለሌለን የሚረብሽ ስሜት አለው ግን በጣም ነው የምወዳችሁ የምር በጣም ነው የምወዳችሁ ጥሩ ፋሚሊዎቼ ናችሁ ከመላችሁ በላይ ጥሩ ፋሚሊዎቼ ናችሁና እንደውም ሄኒ መጥቷል ሄኒ ና لك ታነ አማን ሰላም መስከና ሰላም ቤተሰብ ብዙ መጥፋት በኋላ እንዴት ነሽ ምንድነው እንደዚህ አስቸኩለሽ የጠራሽ ምንድነው ስራ ላናግራቸው እንደሄድኩኝ ነግሬሽ ነበር
ሆቴል ልጠይቅ ሄጄ ነበርና ተመሳሳይ ጥያቄ ነው የሚጠይቁኝ። አሁንም ተመሳሳይ ብዙ ቦታ ነው የሄድኩት። አንድ 3 ቦታ ሄጄ አናገራቸዋለሁ ስራ እንዲሰጡ ምናምን ፕሮሞሽን እንድንሰራላቸው ምናምን አርቻቸው ነበርና ምንድነው የሚጠይቁት አድራሻችሁ የት ነው የሚለውን ነገር ይፈልጉታል። ማለት እንደ ድርጅት ነው እየሰራን ያለ ነው ምናምን ቢያወርቻቸው ነበርና በቃ ታማኝነቱን ይፈልጋሉ ታውቃለህ። እና ሊቀበሉን ፈቃደኛ አልሆኑም። እና በጣም ላሳምናቸው ስሞክር ነበር ምናምን እና ግን ጭራሽ አልተቀበሉም። እና ያሰብኩት ሌላ ሀሳብ አለ። ምንድነው? ማለት ታውቃለህ አንተም ዳኒም ታውቃላችሁ በደንብ እዚህ ጣጣ ውስጥ የከተትኳችሁ እኔ ማለት በጣም ፑሽ አድርጌያቸዋለሁ። የሁላችንም ሀሳብ ቢሆንም ቢሮ የመከራየቱ ሀሳብ የሁላችንም የሶስታችንም ሀሳብ ቢሆንም ግን እኔ በጣም ፑሽ ሳደርጋቸው በጣም እንድንከራይ ስጨቀጭቃቸው እንድንገባ ስገፋፋቸው ነበር የቆየሁትና በእኔ ምክንያት ነው ክሬዲት ውስጥ የገባ ነው ተበድረን ምናምን ነገር ውስጡ ያለውን ነገር ስናስተካክል የቆየ ነው በራሴ ግፊት ነውና በይሄንን ክሬዲት ደግሞ መመለስ አለብን። ምክንያቱም የጠየቁን ነው ማለት ብድር ነው እና የተቀበልነው መጠየቅ ጀምረዋል። ገና አካውንት ላይሆን ይችላል ግን አሁን ላይ ግዴታ ከዚህ ጣጣ ውስጥ መውጣት ስላለብን ከዚህ ክሬዲት ውስጥ መውጣት ስላለብን ነው ይሄን ወሰንኩኝና ዩቲዩብ አካውንቴን ልሸጣው ወስኛለሁኝ። አዎ እና እየነገርኳቸው ነበር ለምን ዩቲዩብ አካውንት የምትሸጪው? እንደዚህ አይነት ሀሳብ መጀመሪያም በቀደምም እንዲህ ስትይ ዝም ያልኩት እኮ እኔ በቃ ጀስት ለጨዋታ ምናምን ምን ያንቺ ችግር ብቻ ነው እንዴ? እኛን አይመለከተንም? ከዚህ ተሻለ ነገር መፍጠር አትችልም እያልሽ ነው? ከዚህ ተሻለ ከዚህ ጣጣው ወጣበት ምክንያት አለ መንገድ አለ አይጠፋም። እንሰራለን የሆነ ነገር እናስተካክላለን። የተቀበሉን አይደለም ቢያንስ እየተቀበሉን ቢሆን ኖሮ እየሰራን ቢሆን አስተሳሰብ ከጭንቅላትሽ አስወጪ። ገባሻ? እየተቀበሉን ቢሆን ኖሮ እሺ እንሰራና እንመልሳለን። እኔ እየጨነቀኝ ነው። የሰውን ብድር እየጠየቁን ነው ገና ከሆነ አይደለ? ስለዚህ እየጨነቀኝ ነው። ስለዚህ ያለናል ይሄም ከሰራንበት አካውንት ነው እንዴ? ስንት አመት ነው የሰራሽው አንቺ ዩቲዩብ? ስንት አመት ሰርተሻል? በትንሹ 3 አመት 4 አመት አልሰራሽም ዩቲዩብ? እግዚአብሔርን አትፈሪም እንዴ? 4 አመት ለፍተሽ የሰበሰብሽውን እንትን ለማይረባ ለሆነ ብር ብለሽ የምትበትኝ ሄኒ ከዚህ ተሻለኩ ከዚህ ጣጣስ በመጣበት መንገድ ነው እየተቀበሉን አይደለም ምን ሰራ መስሎን ገባን ተከራየን አልቻልንም ወጣን አለቀ እኮ እየተቀበሉን እንሰራለን። ስለዚህ ክሬዲት መመለስ አለብን። ሄኒ እዚህ ጋር ስላለቀስን ወይ ስለተንደፋደፍን ምን ፈጥሮ ነገር እኮ ምን እሱና ምለው የዩቲዩብ አካውንት የሚገዙኝ ከሆነ እንድነግራቸው ብዬ ነው ካሜራ ያስከፈትኩትና ዛሬ ያወራዎች ያለው እንደዚህ ተሰሰብ ከጭንቅላትሽ አውጪ ዝጋው ካሜራውንም ሲጀመር ይሄን ቪዲዮ ራሱ ከፖስተሽው ከኔ ጋር ትጣያለሽ። የሚገዛ ሰው ካለ ያወሩኝ ነው ከሄ ነው ካደረሽው ከኔ ጋር ነው የምትጣዩ። ኪዩ አቁመው እንዴንም እንደኪዩ ይደክማል። አዎ በቃ ይደክማል። እንከፍል ለምን አታገናዝብም ሄኒ? የሰውን ብድር እኮ ነው ይዘን ያለን አይደለ? ሰዎች ደግሞ እየጠየቁን ነው አይደለ? በሌላ መንገድ እንከፍላለን። በምን አይነት መንገድ? እስቲ እስካሁን ድረስ ያልተገኘ መንገድ የትኛው መንገድ ነው ልንከፍለው የምንችለው? ዝጋው በቃ አንቺ ማዳመጥ